ሰላም ወደ ቻናላችን ቤተሰቦች እንደምን አላችሁ? ዛሬ ደግሞ በሌላ መረጃ ወደ እናንተ ተመልሰን መጥተናል። አብራችሁን እንደምትቆዩ ተስፋ እናደርጋለን። ለቻናላችን ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ለሌሎች ተደራሽ እንዲሆን ደግሞ ሼር በማድረግና ላይክ በማድረግ አብራችሁ እንድትሆኑ እንጋብዛለን። በቻናላችን ላይ ለሚኖራችሁ ማንኛውንም አስተያየት እና ሐሳብ አስተያየት መስጠት ትችላላችሁ። እንደረሰ ይሄ ጉዳይ ምን ላይ ነው የሚሉ ሌሎች ጥያቄዎችም ካሉ አብራችሁን ከኛ ጋር እንደምትሰሩ ተስፋ እናደርጋለን። ወደፊት ደግሞ በመረጃ ስርጭታችን የተሻለ ፕሮዳክሽን ይዘን እንደምንመጣ ተስፋ እናደርጋለን። አሁንም አብራችሁን ሁኑ። ወደ ቻናላችን ቤተሰቦች ዛሬ እንግዲህ 3 መሰረታዊ መረጃዎች አሉ። አንደኛው የኮንዶሚኒየም ቤቶች ግንባታ አሁንም ይቀጥላል። በቅርቡ እየቆጠቡ ለነበሩ እና እየቆጠቡ ላሉ ቤት እናስተላልፋለን ሲሉ ወይዘሮ አዳነች አቤቤ ተናግረዋል። በሌላ መረጃ የነዳጅ ሁኔታ አሁን ላይ ያለው ሰልፍ ከዚህ በኋላ አይቀጥልም። ወደ ነበረው ሙሉ በሙሉ በየማደያዎቹ ነዳጅ ወይም ናፍጣ ይኖራል በሚል የገንዘብ ሚኒስቴሩ አህመድ ሺዴ መግለጫ መስጠታቸው። በሌላ መረጃ የመንግስትና የግል ሰራተኞች የሚያስቀምጡት ገንዘብ በቢሊዮን የሚቆጠር ነው። እነሱ ከዚያ ምን ይጠቀማሉ የሚለውን አብረን የምናይ ይሆናል። አሜሪካና የኢራን ውዝግብ አሁንም እንደቀጠለ መሆኑ ተሰምቷል። የሌሎች ሀገራት ጣልቃ ገብነት ወይም ለማደራደር ሙከራ ማድረጋቸው ላይ አነስተኛ ተሳትፎ አላቸው ስትል ቻይና ወቅሳለች። አውሮፓውያን በዚህ ጉዳይ ላይ ብዙም ጠንከር ያለ መግለጫ አልሰጡም። ይህንና መሰል መረጃዎችን እናንተ ይዘን እንመጣለን። አብራችሁን ሁኑ። ውድ የቻናላችን ቤተሰቦች እንግዲህ ትናንትና በሰሞኑን ወይዘሮ አዳነች አቤቤ የከተማ አስተዳደር አመራሮችን ሰብስበው ስለ ኮንዶሚኒየም ቤቶች፣ ስለ ውሃ እንዲሁም ስለ መብራት አጠቃላይ የመንገድ መሰረተ ልማቶች ላይ ውይይት ሲደረግ ነበረ። በዚህ መግለጫቸው እኛን የሚመለከተው የቤቶች ልማት ምን ጉዳይ ተነሳ፣ ምን ሐሳብ አለ የሚል ሐሳቦችን ማንሳት እንፈልጋለን። እንግዲህ ከወይዘሮ አዳነች ማብራሪያ ብዙ ጥያቄዎች ተነስተዋል። በዚህ ዓመት 200,000 ኮንዶሚኒየም ቤት ለመገንባትና ለተመዝጋቢዎች ለማስተላለፍ እቅድ ተይዞ ነበር። እሱ ምን ላይ ደረሰ? 100,000 ቤቶች ይተላለፋሉ ወይ ደርሰዋል ወይ የሚል ጥያቄ ተነስተው ነበረ። ከዚህ አንጻር ወይዘሮ አዳነች አቤቤ በሰጠችው መልስ 100,000 ቤቶች አስጀምረናል፣ ግን ሁሉም በዚህ ዓመት አይጠናቀቁም ሲሉ እንግዲህ መልእክታቸውን አስተላልፈዋል። በዚህ መግለጫቸውም ከዚህ በፊት የተናገሯቸው እስካሁን በ5 ዓመት ውስጥ አዲስ አበባ ከተማ አስተዳደሩ 500,000 ቤቶች ገንብቶ ለነዋሪዎች አስተላልፏል ብለው ከዚህ በፊት የሰጡት መግለጫ አሁን እውነት ተሰርቶ ከሆነ ለማን የተሰጠ የሚል ጥያቄ ቀርቦላቸው ነበር ከጋዜጠኞች። እሳቸውም 500,000 ቤቶች ተሰሩ ማለት በከተማ አስተዳደሩ ተሰሩ ሳይሆን የከተማ አስተዳደሩ ሰፖርት ወይም እገዛ ኖሮበት የግል ባለሀብቱ፣ የግል አልሚው እንዲሁም በከተማ አስተዳደሩም አንዳንድ ቤቶች ተሰርተዋል። ሌሎቹም ከ300 ከ400 ከ500 ያላነሱ ቤቶች ደግሞ በትላልቅ ካምፓኒዎች በእርዳታ መልኩ ተገንብተዋል። የቀበሌ ቤቶች ላይ ማሻሻያ አድርገናል። እነሱ ቤቶች ተቆጥረው 500,000 አካባቢ ቤቶችን ሰርተናል ተባለ እንጂ አዲስ ቤት እኛ በከተማ አስተዳደር ብቻ አልገነባም ሲሉ ማብራሪያ ሰጥተዋል። አንጻር ወይዘሮ አዳነች አቤቤ 3 መሰረታዊ ነገሮችን እንግዲህ ለአመራሮቹ ማሳሰቢያ ሰጥተዋል። አንደኛው ለምርጫ ቅስቀሳ ብለን የማይደረግ ነገር መዋሸት የለብንም፣ ሐቁን መናገር አለብን። ከዚህ በፊት 500,000 ቤቶች ተገንብተዋል በ5 ዓመት ያልነው 500,000 ከተማ አስተዳደሩ ገንብቶ ሳይሆን በበጎ እርዳታ በበጎ ፍቃድ እርዳታ ካምፓኒዎች የሰሯቸው ከ500 ቤቶች በላይ በእነሱ ተገንብተዋል። ሪል ስቴት አልሚዎች የገነቧቸው ቤቶች የኛ ሰፖርት አለበት። ስለዚህ እኛ ሰፖርት አድርገን በከተማ አስተዳደር ደረጃ ከ500,000 ቤቶች በላይ ተገንብተዋል ለማለት ያህል ነው እንጂ ከተማ አስተዳደሩ 500,000 ኮንዶሚኒየሞችን ገንብቷል ማለት አይደለም። ግን ኮንዶሚኒየሞችን ባይገነባም በተለይ ለተፈናቀሉት ለኮሪደር ልማት በሚል ቤቶች ተገንብተው ለአገልግሎት ውለዋል ሲሉ በማብራሪያቸው ተናግረዋል።
በሌላ መረጃቸው ደግሞ የኮንዶሚኒየም ቤት ግንባታ በቀጣይ ወደ 500,000 አካባቢ ቤቶችን እንገነባለን። በዚህ ዓመት 100,000 ቤቶች እየተገነቡ እንዳለ ተናግረዋል። በቅርቡ እጣ ይወጣል፣ ግን ሁሉም ቤቶች በዚህ ዓመት የሚተላለፉ አይደለም ሲሉ በማብራሪያቸው ተናግረዋል። እንግዲህ ከዚህ በፊት መረጃ ሰርቼላችሁ ነበረ። አብዛኞቹ ከ10,000 እስከ 20,000 ቤቶች አካባቢ አሁን ላይ የተጠናቀቁ እንዳሉና ለዕጣ ግን እስከ 60,000 ቤቶች ሊሰጡ እንደሚችሉ መረጃውን ሰርቼ ነበር። እሳቸውም ያረጋገጡት ይሄንን ነው። ወደ ቀጣይ ዓመት የሚተላለፉ ቤቶች አሉ፣ አሁን ላይ የማይጠናቀቁ ግን በዕጣ ሊካተቱ እንደሚችሉ እንግዲህ ከመረጃው ማወቅ ተችሏል። እሳቸውን እስኪ ሰምተን እንመለሳለን። ከቤት ግንባታ አንጻር የጀመርናቸው ስራዎች አሉ። አሁንም የቤት ፍላጎትና የቤት አቅርቦት እየተጣጣመ አይደለም። ከፍተኛ ፍላጎት አለ። ሁሌ እንደምንለው ለሁሉም የከተማችን ነዋሪዎች ቤት ፈላጊ ለሆኑ የከተማችን ነዋሪዎች ቤት ገንብተን ማደረስ አንችልም። የክራይ አማራጮችን ማብዛት ነው። በእነኛ 5 ዓመታትም 480,000 ቤቶች አቅርቦት ላይ ቀርበዋል ነው እያልን ያለ ነው እንጂ መንግስት 480,000 ቤት ገነባ እያልን አይደለም። ከዛ ውስጥ ወደ 50% ኦፍ ኮርስ በመንግስት አስተባባሪነትና በመንግስት ነው የተገነባው፣ በጎ አድራጎቶቹን ጨምረን። ሌላው በማህበር በሪል ስቴት በግል የሚገነቡ አካላት የገነቡት ናቸው። ነገር ግን ድጋፍ እያደረግን ነው ቶሎ መጨረስ እንዲችሉ የቤት አቅርቦት እንዲጨምር ማድረግ። ይሄ ኢምፓክቱ በደንብ ተሰርቷል። አንደኛ የቤት ሽያጭ ገበያው ተረጋግቷል። ያው የቤት የሚሸጡ ሰዎች ረከሰ ቢሉትም እኛ የገበያ ማረጋጋት ነው የሚለው። ገበያው ተረጋግቷል። ሁለተኛ ክራይም ላይ አማራጮች እንዲኖሩ ማድረግ ላይ የተወሰነ ለውጦችን አይተናል። ለውጦች አሉ። አሁንም ብዙ መጨመር አለብን ነው እያልን ያለነው። 100,000 ቤቶች አሁን በእጃችን ነው ያሉት። በዚህ ዓመት የምንጨርሳቸው ምናልባት ከ10,000 እስከ 20,000 ሊደርሱ ይችላሉ። የሚሸጋገሩ አሉ ለፊኒሺንግ። እነኚህን 100,000 ቤቶች ስንጨርስ ቅድሚያ የምንሰጠው እየቆጠቡ ላሉት ነው። ሲቆጥቡ ቆይተው አሁንም እየቆጠቡ ላሉት ቅድሚያ እንሰጣለን። በግልና መንግስት አጋርነት ውስጥ የኛን ድርሻ ጭምር ቤቱ ዋጋ ለማረጋጋት ለቀናል። ለምሳሌ 30% አለን በብዙ ቤቶች ወደ 50,000 በሚደርሱ ቤቶች ላይ 30 እጁ የመንግስት ቤት ነው። አሁንም ተጨማሪ ቤቶች የቤት ግንባታ በተለይ ጠቅላይ ሚኒስትራችን በ5 ዓመት ለሚቀጥሉት 5 ዓመት ከዚህ ዓመት ጀምሮ 1.5 ሚሊዮን በሚገነባው ቤት ውስጥ የተለያዩ የፋይናንስ አማራጮች ይገኛሉ። ሁሉም በበጀታችን አይደለም። ተጨማሪ ቤቶች መገንባት አለብን። ግን ለህዝቡ ኮሙኒኬት የምናደርገው ያልሆነ ኤክስፔክቴሽን ከመፍጠር ውስጥ እንድንወጣ ነው የፈለኩት። ያልሆነ ኤክስፔክቴሽን ለሁሉ ሰው ቤት ተሰርቶ እንደሚታደል ቤት የቸገረው ሁሉ ቤት እንካችሁ። የትኛው የዳበረና የበለጸገ ሀገር ይሄንን አድርጎታል? የትኛው ሀገር? የለም እኮ አይቻልም እኮ እንደዛ። መጀመሪያ እነኚህ ወዳደጉ ቀበሌ ቤቶች ውስጥ ያሉትን ያው ሰርተን የሰጠን ነው። ቤቶቹ ያው መንግስት ሆነው ይቀጥላሉ። ነዋሪው በክራይ በትንሽ የክራይ ወይም በነፃ ይኖርበታል። እንደዛ ነው እያልን ያለ ነው። እዛ ቤት ውስጥ የሚገቡ ሰዎች ራሳቸው እንደ ባለቤት እየነገርናቸው እናሳስታለን። እንደዛ መሆን የለበትም። ትናንትና የሚኖሩበት የነበረው ወዳደቀ አረጀ እንጂ የመንግስት ቤት ነው። ያንን የመንግስት ቤት መልሰን ገንብተን አሻሽለን ክራይ ሳንጨምር አንዳንዶቹን ብቻ መክፈል የሚችሉትን የመንግስት ሰራተኛ የመሳሰሉት ላይ የተወሰነ ማሻሻያ አድርገን ምንም መክፈል የማይችሉትን ከጎዳና ያነሳናቸውን ደግሞ በነፃ ጭምር እያቀረብንበት ነው ያለነው። እንደዛ ነው የቤት አቅርቦት። ሌሎቹ ደግሞ የቆጠቡትን አሁን ቅድሚያ እንሰጣለን። እየቆጠቡ ያሉትን በድሮ ቁጠባ አይሆንም፣ ቁጠባቸውን መጨመር መቻል አለባቸው። የተወሰነውን ክፍያ ራሳቸው መክፈል የሚችሉበትን አቅም ካልፈጠሩ በስተቀር ቤቱን ካስተላለፍን ተመልሶ ባንክ ይወስደዋልና በባንክ ብድር የተሰሩ ቤቶች ስላሉበት ማለት ነው። አበቤ ንግግርና የአዲስ አበባ የኮንዶሚኒየም ሁኔታ ምን ይመስላል? እንግዲህ እሳቸው ከተናገሩት 3 መሰረታዊ ነገሮች አንደኛው
ሐቁን መናገር አለብን። እየገነባን ያለናቸው ቤቶች 100,000 አካባቢ ናቸው። 50 አካባቢ ሺህ በራሳችን ነው። ሌሎቹ ደግሞ በአልሚዎቹ ወይም ሪል ስቴት በሚያለሙ በኩል 30-70 በሚለው የምናገኛቸው ቤቶች ናቸው ብለዋል። ሁሉም ቤቶች ግን በዚህ ዓመት እንደማይጠናቀቁ ተናግረዋል። 20,000 እና ከዚያ በላይ ቤቶች በሚቀጥለው ዓመት የሚጠናቀቁ ናቸው። ከዚያ እስከ 80,000 ግን በዚህ ዓመት ቢያንስ እጣ የሚደርሱ ቤቶች እንዳሉ ጥቆማ ሰጥተዋል ማለት ነው። በሌላ መረጃ ደግሞ የቤቶች ልማትን በተመለከተ ቀጣይ በማህበራት በሪል ስቴት እንዲሁም በከተማ አስተዳደሩ ቀጣይ 5 ዓመታት እስከ 500,000 ቤቶች ይገነባሉ ሲሉ እንግዲህ በማብራሪያቸው ተናግረዋል ማለት ነው። የብዙዎቻችሁ ጥያቄ እጣው መቼ ይወጣል፣ ምን ያህል ቤቶች ለእጣ ዝግጁ ናቸው የሚለውን እሳቸውም እንግዲህ በደንብ ባይገልጹትም በተወሰነ መልኩ ግን እስከ 80,000 በዚህ ዓመት የሚጠናቀቁና ለእጣ ብቁ እንደሚሆኑ ፍንጭ ሰጥተዋል። ምክንያቱም በዚህ መግለጫቸው ከ10 እስከ 20,000 ቤቶች ግን በዚህ ዓመት ላይሰሩ ይችላሉ የሚል መግለጫ ወይም ማብራሪያ ሰጥተዋል ማለት ነው። በሌላ ጥያቄ ብዙዎቻችሁ በቻናላችን እንደጠየቃችሁን የቻናሉ ላይ የምትሰሩት ዜና እስከ 60,000 ቤቶች በዚህ ዓመት እጣ ሊወጣ ይችላል ብላችኋል። ግን የተጠናቀቁ ቤቶች 20,000 አይሞሉም እያላችሁ መረጃ ትሰራላችሁ። የተምታታ መረጃ ለምንድን ነው የምትሰሩት የሚል ጥያቄዎች ተነስተዋል። ምናልባት እንደ መንደርደሪያ እንዲሆናችሁ እኛ የምንሰራው መረጃ የተሳሳተ አይደለም። 20,000 ቤቶች 100% ይጠናቀቃሉ ነው ያለው። ተጠናቀው ለነዋሪዎች ይደርሳሉ ነው እንጂ ከተማ አስተዳደሩ እንደሚለው 30% ወይም 40% እና ከዚያ በላይ ያሉ ቤቶችን ለእጣ ብቁ እናደርጋለን ወይም ለእጣ ምቹ እናደርጋለን፣ እጣ ይወጡና ከዚያ በኋላ የፊኒሽንግ ስራ እንሰራለን አሉ ነው የሚል መረጃ ነው ያስተላለፍኩትና እርማት እንዲካሄድበት ስለምፈልግ ነው። የተሳሳተ መረጃ በዚህ ቻናል እንዲተላለፍ ስለማንፈልግ አረዳዱ በዚያ መልክ እንድትረዱት እንፈልጋለን። ሌላው የተጠየቀው ጥያቄ ደግሞ የኮንዶሚኒየም ቤቶች እንግዲህ ከ1997ም የ2005ም ተመዝጋቢዎች አሉ። ቅድሚያ የሚሰጠው ማን ነው የሚል እንግዲህ ወይዘሮ አዳነች አቤቤን ጥያቄ ጠይቀዋቸው ነበረ። ለዚህ ማብራሪያ የሰጡት 1997ም 2005ም የተመዘገቡት ቅድሚያ የሚሰጠው ከዚህ በፊትም እየቆጠበ አሁንም እየቆጠበ ላለ ነው በሚል እንግዲህ የመጨረሻ ውሳኔያቸውን አሳውቀዋል ማለት ነው። ስለዚህ 97 ስለሆነ ብቻ ሳይሆን ወይም 2005 ቅርብ ጊዜ የተመዘገበ ስለሆነ ሳይሆን በአጠቃላይ በመቆጠብ ደረጃ የተሻለ የቆጠበ የ97ም ካለ 97ን ቅድሚያ እንዲሰጠው ይደረጋል። ለምሳሌ የ2005 እና የ97 ቆጣቢዎች ቆጥበው ወይም እኩል የቆጠቡ እንግዲህ ተመዝጋቢዎች ካሉ ቅድሚያ የ97 ያገኛል ማለት ነው፣ ወይም የዕጣው ተጠቃሚ ይሆናል ማለት ነው በሳቸው አገላለጽ። ሌላ የተጠየቀው ምን ያህል መቆጠብ አለበት በወሩ? ከዚህ በፊት እንግዲህ እንደሚታወቀው ከ200 ብር እስከ 800 ብር በየወሩ የሚቆጠብበት ሞዳሊቲ ነበር። አሁን ላይ ይሄ የቁጠባ መጠን አድጓል ወይስ ባለበት ነው ወይ የሚቆጠበው የሚል ጥያቄ አንስተው ነበረ። እንግዲህ መጨረሻ ላይ የተናገሩት ምንድነው? ቁጠባችሁን በድሮ ሳይሆን ጨምራችሁ መቆጠብ አለባችሁ። ቤታችሁ የሚያያዘው ከባንክ ጋር ነው። መቆጠብና መክፈል ካልቻላችሁ ባንኩ የራሱን እርምጃ ስለሚወስድ እኛ እዚያ ውስጥ አንገባም በሚል ፈገግ ብለው ነው የተናገሩት። ይህንን እንግዲህ ሁሉም ተመዝጋቢዎች ትኩረት ማድረግ አለባቸው ብለን እናስባለን። በተለይ የ97 አደራ የምንላችሁ እየቆጠባችሁ ያላችሁ በትክክል ቁጠባችሁን እያካሄዳችሁ ያላችሁት በዚህ ዓመት የማግኘት እድላችሁ 99% ከፍ ያለስ በመሆኑ ከወዲሁ የቅድመ ክፍያ የሚሟሉትን የቅድመ ክፍያ ገንዘብ ማሰባሰብ ከወዲሁ የቁጠባ መጠናችሁን ማሳደግ ጠቃሚ ነው ብለን እናስባለን። ይሄ ማለት የ97 ተመዝጋቢዎች ብቻ ሳይሆን የ2005ም የዕጣው ተጠቃሚ ይሆናሉ። ይሄም የሆነው ግን እስካሁን ድረስ መቆጠብ የነበረባቸው መቆጠብ ሲችሉ መሆኑን ከዚህ በፊት እንግዲህ በዚህ ላይ ቪዲዮ ሰርቼላችኋለሁ። አንድ ቆጣቢ 2005 የተመዘገበ 1997 የተመዘገበ እስካሁን ምን ያህል ብር መቆጠብ አለበት የሚለውን ቪዲዮዎችን ወደ ኋላ መለስ ብላችሁ ማየት ትችላላችሁ። እሱን ማሟላት አለባቸው ዕጣ ውስጥ ለመግባት ብለዋል። እንግዲህ ዕጣ ምን ያህል ሰዎች አሁን ላይ ይገባሉ የሚለውን ወደፊት የሚገለጽ ይሆናል በሚል ነው ያለፉት። ስለዚህ ከዚህ አንፃር የቤቶች ልማት በዚህ መልኩ እንግዲህ
ወይዘሮ አዳነች አቤቤም ማብራሪያ ሰጥተውበታል ማለት ነው። ነበር አንድ ወር ሊሆነው ነው እንግዲህ ነዳጅ አካባቢ ከፖሊሶች ጋር ከወረፋ ጋር በተያያዘ በከፍተኛ ደረጃ የሙስናና የሙስና መናኸሪያ ሆኗል። የማይገቡ ስራዎች የአሰራር ስርዓት በጣም ያበላሹ የማይገመት አንድ ቦታ ቀድተው ሌላ ቦታ እየሸጡ ነዳጅን በዚህ ደረጃ በጣም የተበላሸ አሰራር ሰልፉ 1 ኪሎ ሜትር 2 ኪሎ ሜትር ድረስ እንደነበር ለማየት ተችሏል። እንግዲህ ዛሬ የገንዘብና ኢኮኖሚ ሚኒስትሩ አቶ አህመድ ሺዴ በመግለጫ ብቅ ብለዋል። ይሄ መግለጫቸውም የናፍጣ ጉዳይ ወደ ነበረበት ተመልሷል ብለዋል። ከዛሬ ጀምሮ ሁሉም ማደያዎች ናፍጣ ይኖራል፣ ሰልፍ ሊኖር አይገባም ብለዋል። እንግዲህ ወደ ነበረበት ስርዓት ተመልሷል፣ ሁሉም ባለበት መቅዳት ይችላል ሲሉ እንግዲህ በመግለጫ አብስረዋል ማለት ነው። እንግዲህ ሁሉም ባለ ተሽከርካሪዎች በተለይ ናፍጣ ተጠቃሚ የከባድ መኪና ተሽከርካሪዎች እና ሌሎችም ከዛሬ ጀምሮ ወረፋ አይኖርም በሚል እንግዲህ ማብራሪያ ተሰጥቷል ማለት ነው። ሁሉም ቦታ ነዳጅ ይኖራል። መንግስት በቂ የሆነ ዲፖዎች ማጠራቀም ችሏል። ስለዚህ ከዚህ በኋላ የሚመጡ ነዳጆች በሙሉ ወደ ማደያ ይገባሉ ሲሉ በማብራሪያ ተናግረዋል። እንግዲህ ከዚህ በፊት ሲጉላሉ የነበሩት ብዙ የኢኮኖሚ እንቅስቃሴያቸው ላይ መስተጓጎል የፈጠረባቸው ሰዎች ከዛሬ ጀምሮ ናፍጣ ተጠቃሚዎች በተለይ ይሄንን ማሳሰቢያ ተጠቅመው መረጋጋት እንደሚገባቸው ለኛም ለማሳሰብ እንወዳለን። እንግዲህ አላቸው ማህበራዊ ዋስትና ወይም የጥሮታ ቁጠባ ወይም ገንዘብ ያስቀምጣሉ። ይሄ ገንዘብ ወደ ቢዝነስ የመቀየር ሂደቱ አሰራር ስርዓት የለውም። ይሄ መታየት አለበት ሲሉ የህግ ባለሙያዎች እንግዲህ ጥቆማ ሰጥተው ነበረ ከዚህ በፊት። አሁን መንግስት የራሱ ቢዝነስ የሚሰራበት ወይም የቤቶችን ሊገነባ የሚችል ባንክ የሚመሰረትበት እንደዚህ አይነት ጠቃሚ የሆኑ ስርዓቶች ሊዘረጉበት እንደሚገባ ጥቆማ አድርጓል። ለጥናትና ምርምር ለዩኒቨርሲቲዎች እንዲወያዩበት ጥናትና ምርምር እንዲያካሂዱበት እንደተመራ መረጃዎች ያሳያሉ። ወደ ውጭ ዜና ስናልፍ እንግዲህ የነዳጅ ነገር አሁንም አነጋጋሪ ነው። ይሄ ደግሞ የተከሰተው በኢራንና በአሜሪካ መካከል ያለው ግጭት ነው። በሁለቱ መካከል የመደራደር ሂደቱ አሁንም አልተቋጨም። የተኩስ አቁም ስምምነቱ ቢራዘምም ግን ዘላቂ የሆነ መፍትሄ ለማምጣት አንዴ አሜሪካ ዘራፍ ትላለች፣ በሌላ መልኩ ደግሞ ኢራን አይመቸኝም በማለት ሁለቱ ሀገራት አሁንም ወጣ ገባ እያሉ ነው። ፓኪስታን ጥረት እያደረገች ነው ይህንን ለማስማማት። ሌሎች ሀገራት ግን አውሮፓም ኤዥያ ያሉት እነ ኮሪያ እነ ቻይና ታላላቅ የኢኮኖሚ ያላቸው እነ ጃፓንም ብዙም ኮንትሪቢዩት ሲያደርጉ ወይም ጥረት ሲያደርጉ አይታይም። ዓለም እይታዋ የተሳሳተ ነው ይላሉ አንዳንድ ምሁራን። ዓለም ሰላምን እየመረጠች አይደለም፣ ብዙ አስቸጋሪ ሁኔታዎች እየተከሰቱ እያየች በዝምታ ታልፋለች ሲሉ ተቃውመውታል ማለት ነው። ስለዚህ የአውሮፓ ሀገራት በእርግጥ ተቃውመውታል። የሩሲያና ዩክሬን ጦርነት አለ። በዚያ ላይ ደግሞ ይሄኛው ደግሞ በጣም በተለይ የሆርሙዝ መዘጋት በጣም አሳሳቢ ነው። ስለዚህ አሜሪካ ትክክል አይደለም። የተባበሩት መንግስታት ያው በአሜሪካ የሚመራ መሆኑን አሁን በግልጽ አሳይቷል ብላለች ቻይና። ስለዚህ አጠቃላይ የአውሮፓም የቻይናም የሌሎች ሀገራትም የጦርነቱ ጉዳይ የደገፉት አይደለም፣ ግን ጠንከር ብለው ደግሞ ስምምነት እንዲመጣ እየሰሩ አለመሆኑ የጦርነቱ መራዘም ወደፊት ኢኮኖሚው ላይ በጣም ጫና ይፈጥራል ተብሏል። ወደ ሀገራችን መረጃ ስንመጣ በተለይ ለዚህ ተጠቂ የሚሆኑት ቅጥረኞች ወይም የተቀጠሩ የመንግስትና የግል ሰራተኞች በዚህ በነዳጅ ጉዳይ ምክንያት የኑሮ ውድነት በጣም እየመታቸው ነውና ይሄ ዛሬ ላይ አትሊስት ሁሉም ነዳጅ ማደያዎች ናፍጣ ያገኛሉ መባሉ ለዚህ አንደኛው ትንሽ እፎይታ ሊሰጥ ይችላል በሚል ብዙዎች እንደ አንድ የኢኮኖሚ እርምጃ ወስደውታል።
መንግስት ለዚህ ከ20 ቢሊዮን ብር በላይ ድጎማ እንዳደረገና ኢኮኖሚውን ለማረጋጋት ጠንክሮ እንደሚሰራ በዛሬው መግለጫ ሰጥቷል። እንግዲህ በተለይ ቅጥር ላይ ላሉ ሰራተኞች፣ ለትራንስፖርት ለሚጠቀሙ ማህበረሰብ፣ ተንቀሳቅሰው ለሚሰሩ በተወሰነ መልኩ ስራቸው እንዳይስተጓጎል መፍትሄ ይሆናል ተብሎ ይጠበቃል። ውድ ቻናላችን ቤተሰቦች እንግዲህ የዕለቱ መረጃችን ይሄንን ይመስል ነበረ። በሌላ መረጃ በሌላ ቀን እስከምንገናኝ መልካም ጊዜ። ቻው።